እዚጋ እንደምታዩት እንግዲህ ሀቡ ድንቡልቡል ሀቡ ኮረሪማ እንግዲህ ጎንደር ገብታ ጥምቀትን አከብራለሁኝ ብላ ጎንደር ገብታ ነበረ። እንደምታዩት እንግዲህ ተዘፍኖላት ነው የተቀበሏት። እንደምታዩት እዩልኝማ ቁመቷም እንደምታክል እችን እኮ ነው የምታክለው። ግን ያው እንግዲህ በስራዋ በልጣናለች። ለማንኛውም እዩዋትማ እንዴት እንደሆነ ደብለል አለች። እዩዋትማ ደስ ትላለች እኮ ግን እየተንከባለለች ሄደች እና ጥምቀትን ጎንደር ላይ እያከበረች ትገኛለች ከባለቤቷ ጋር ሆና። እዩዋትማ እንዴት ደስ እንደሚሉ እና እየተዘፈነላቸው ነው። እንደዚህ አድርገው ይኸው ከወዳጅ አዝማዱ ከወዳጅ ዘመዶቿ ጋር ሰላም እየተባባለች እንዲህ እያለች የከተማዋን ድምቀት ከባሏ ጋር እየተጓተተች እያየቻቸው ነው። እዩ እንግዲህ ያለው ድባብ እዩትማ እንዴት እንደሚሆን እና እዩዋት። አሁን ደግሞ ቀሚሷን ሰብሰብ ነገር አድርጋለች። ደከማት መሰለኝ። እንግዲህ አቶ ባል ጎብለል እያለ እዚህ እየተመረቀ ነው። እዩዋትማ እንዴት እንደሆነች እና ይሄንን ትመስላለች። ጎንደር ላይ ለመጀመሪያ ጊዜ ነው የሄድኩት ብላ ነበረ። ያው እንግዲህ ጎንደሮች ሞቅ ደመቅ አድርገው እንደተቀበሏት እውን ነው። እንግዲህ የባሏ ቤተሰቦችም ናቸው እዛ ያሉት። ያው እንግዲህ አምሮባታል። ለማንኛውም ለማለት ያክል ነው። ጥቅመትን እንግዲህ እንዲህ አከበርኳት ብላናለች። አላህ ይድሃ፣ አላህ ቀጥተኛውን መንገድ ምራት፣ እኛንም ቀጥተኛውን መንገድ ይምራን። ዋናው ነገር እኔ ስለ ጥምቀት አከባበሯ ሳይሆን ማለት የፈለኩት ያው የእሷን ሁኔታ እንድናያት ያክል ነው እንጂ ስለ ጥምቀቱ ምናምን አይመለከተኝም። ለማንኛውም ያው ቀሚሱ ራሱ መስቀል ነው የለበሰችው። እንግዲህ እሱ ያውቃል። ለሁላችንም ቀጥተኛውን መንገድ ምራን፣ ያሳምርልን የኛን መንገድ እላችኋለሁ። ለማንኛውም ሁላችሁም እንደዚህ እየሆነች እያያችኋት የማስቲካው ነገር የትም ቦታ በቃ ልትተው አልቻለችም። ይሄም ማስቲካ እና ይዘዋለች እንግዲህ ወዝ እያለችው ነው። ይዘዋለች እንግዲህ ወዝ እያለችው ነው የማስቲካው ነገር። ኧረ ተይ በሉልኝ ይሄን ማስቲካ ኧረ ተይ በሉልኝ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምናምን ሲያሳዝን እንደው አላህዬ አሽሮህ ተመልሰህ ለሀገርህ ያብቃ። የልብህን አይቶ አላህ አሽሮህ ወደ ሀገርህ የምትመልስ አላህ ያርግህ። ኢንሻአላህ ተሽሎህ ደግሞ እንደምትመጣ ተስፋ እናረጋለን። ወንድም አለም አላህ ያሽርህ። እንግዲህ ምን እንደምል አላውቅም። አላህ ያሽርህ። በእኔ በኩል አላህ ጤናህን ምልስ አርጎት ከምትወዳቸው ቤተሰቦችህ፣ አድናቂዎችህ፣ ከምትወደው ሀገርህ በሰላም ተመልሰህ ቆመህ የምናይህ ያርገን ኢንሻአላህ። አንተም እንዲህ ነፍስ ጭንቅ ብላለችና አላህ ከጭንቀት ያውጣህ ኢንሻአላህ። አላህ ከጭንቀት እዚህ ጋር ደግሞ ንጉስና ንግስቲቷ በጎንደር ክትም ብለው ያው እንግዲህ ለመጀመሪያ ጊዜ ነው ብሏል አዶናይ። ያው ታውቃላችሁ የሚኖረው ከኢትዮጵያ ውጭ ነበረ። ለመጀመሪያ ጊዜ ጎንደር ላይ ጥምቀትን እያከበርኩኝ ነው ብሏል። ያው እንግዲህ ደስ ብሎታል። በጣም ደስ ይላል። እሱ እንኳን ብዙውን ጊዜ ምልክት ስለማይኖረውና ጉበት ላይ ስለሚከባቸው ስብ እስከ ጉበት ስራ ማቆም ድረስ ስለሚያደርሰው የጉበት ላይ ስብ ክምችት ወይም ፋቲ ሊቨር ምን ያህል ያውቃሉ? እንግዲያውስ ይሄ ቪዲዮ ለእርሶ ነው። ፋቲ ሊቨር ወይም የጉበት ላይ ስብ ክምችት የምንለው ነገር ጉበት ላይ ከሚፈለገው በላይ የቅባት መጠን ሲጨምር ሲሆን ፋቲ ሊቨር አብዛኛውን ሰዎች ላይ ምልክት አይኖረው። አለፍ ሲል ግን ምልክቶች ሊኖረው ይችላል። ከነዚህም ውስጥ በቀኝ ላይ የጎን ህመም፣ እንዲሁም የሰውነት ድካም ስሜት፣ አለፍ ሲል አይን ቢጫ መሆን፣ እንዲሁም የሰውነት ክብደት መጨመር ናቸው። የጉበት ላይ ስብ መኖርና አለመኖሩን ለማወቅ በህክምና ተቋም በመሄድ የላቦራቶሪ ምርመራ ማድረግ ወይም አልትራሳውንድ ምርመራ በማድረግ መኖሩና አለመኖሩን ማረጋገጥ፣ ካለም የመድኃኒት ህክምናና የአካል ብቃት እንቅስቃሴ ስፔሻሊ ክብደት መቀነስ፣ እነዚህ ነገሮች በማድረግ ከፍተኛ ችግር ሊያስከትል የሚችለውን ፋቲ ሊቨር ወይም የጉበት ላይ ስብ በሽታን መከላከል እንችላለን። ስሜ ዶክተር አብዱልሐፊዝ መሐመድ ይባላል። በታዝማ የውስጥ ደዌና ቀዶ ጥገና ማዕከል የውስጥ ደዌ ስፔሻሊስት ሐኪም። እህታችን ደግሞ እንደምታዩት ጅዳ ላይ የአእምሮ ጭንቀት ገጥሟት መንገድ ላይ እየሄደች ያገኟት ሀበሾች
እና በመጀመሪያ ያዛርገው እሷን ስሟን ጠይቀውና ሀገሯን ይሻል ነበረ። ግን መጀመሪያ የት ሀገር ነሽ ምናምን አሏት። እሷን መልካም መልሳት መልስ፣ ምክንያቱም የታመመች ናት። ቀስ ብለው ቀርበው አግባብተው መሆን ነበረበት ማናገር ያለባቸው። ለማንኛውም አላህ ያሽርሽ፣ አላህ ከቤተሰቦችሽ ጋር ያገናኝሽ፣ በሰው ሀገር መጥፎ ነገር አይግጠመን፣ አላህ ይጠብቀን፣ በሰላምም ወደ ሀገራችን የምንመለስ ያርገን፣ ወደ ቤተሰቦቻችንም በሰላም እንቀላቀል አላህ ያርገን፣ መጥፎ ነገሮችን ሁሉ አላህ ይጠብቀን እላችኋለሁኝ።